እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቅርንፉድን ከመጠቀም መቆጠብ ያለባቸው 7 የጤና ችግር ያለባቸውን ሰዎችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። አሁን የምጠቅስላችሁ የጤና ችግር ካለባችሁ በፍጹም ቅርንፉድን ከመጠቀም መቆጠብ አለባችሁ፣ ወይም ደግሞ ከመጠቀማችሁ በፊት አስቀድማችሁ ሐኪማችሁን በቅርበት ማማከር ይኖርባችኋል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም ደግሞ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። ስለ ቅርንፉድ ጠቀሜታ ከዚህ በፊት በጣም በርካታ ቪዲዮዎችን ሰርቻለሁ። ስለ ቅርንፉድ ጥቅሞች ማወቅና መገንዘብ የምትፈልጉ ከሆነ ቅርንፉድ በጣም ተአምራዊ የሆነ በርካታ ጥቅሞችን የሚሰጥ ቅመም ነው ማለት ነው። እሱን በቻናሌ ላይ ገብታችሁ መመልከት ትችላላችሁ። ቅርንፉድ በጣም በርካታ የጤና ጥቅሞችን የሚሰጥ ተወዳጅ የሆነ ቅመም ነው። በመዓዛው በጣዕሙ እናም በብዙ የጤና ጠቀሜታዎቹም ይታወቃል። ይሁን እንጂ አንዳንድ የጤና እክል ወይም ደግሞ ችግር ያለባቸው ሰዎች የቅርንፉድ አጠቃቀምን መገደብ ወይም ደግሞ ማስወገድ ይኖርባቸዋል። አሁን የምነግራችሁ የጤና ችግር ወይም ደግሞ እክል ካለባችሁ ቅርንፉድን ከአጠቃቀማችሁ ውስጥ ማስወገድ ወይም ደግሞ አስቀድማችሁ ሐኪማችሁን ማማከር ያስፈልጋል። አንደኛ፣ የጉበት በሽታ ያለባቸው ሰዎች ናቸው። የቅርንፉድ ውህዶች ሄፓቶ ቶክሲክ ተጽዕኖ ሊኖራቸው ስለሚችል የጉበት ሁኔታን ሊያባብሱ ይችላሉ። እንደ ሄፓታይተስ፣ ሲርሆሲስ ወይም ደግሞ የጉበት ጉዳት ያሉ የጉበት በሽታ ወይም የጉበት መታወክ ያለባቸው ግለሰቦች በተለይ በከፍተኛ መጠን ወይም ደግሞ እንደ የቅርንፉድ ዘይት መውሰድን መገደብ ሊኖርባቸው ይችላል። እንደ ሄፓታይተስ፣ ሲርሆሲስ፣ ስባማ የጉበት በሽታ ወይም ደግሞ ሌላ የጉበት በሽታ ያለባቸው ግለሰቦች ቅርንፉድ በጉበት ጤና ላይ ሊያስከትሉ ከሚችሉት ተጽዕኖ ጋር በተያያዙ በርካታ ምክንያቶች የተነሳ የቅርንፉድ አጠቃቀምን እንዲያስወግዱ ወይም ደግሞ እንዲገድቡ ይመከራል። ቅርንፉድ እንደ ኢውጅኖል እና ሌሎች ፊኖሊክ ውህዶች በብዛት መልኩ ሲወሰድ ሄፓቶቶክሲክ ወይም ደግሞ የጉበትን የመመረዝ ተጽዕኖ ሊኖራቸው ይችላል። ለረጅም ጊዜ ወይም ደግሞ ከመጠን በላይ የቅርንፉድ ቅበላ በተለይም የቅርንፉድ ዘይት ወይም ደግሞ የቅርንፉድ ተጨማሪዎች በጉበት ላይ ተጨማሪ ጭንቀትን ሊፈጥር ይችላል። ጉበት መርዛማ ነገሮችን የማጽዳት ተግባራቱን ይገድባል እናም ለጉበት ጉዳት ሊዳርግም ይችላል። ቅርንፉድ በተፈጥሮ ኮማሪንን ይይዛል። ከፍተኛ መጠን ባለው ሲወሰድ ጉበትን ሊመርዝ የሚችል ውህድ አለው። ምንም እንኳን በቅርንፉድ ውስጥ ያለው የኮማሪን ይዘት በካሲያ ቀረፋ ጋር ሲነጻጸር ዝቅተኛ ቢሆንም በኮማሪን ይዘቱ የሚታወቅ ሌላ ቅመም ነው። የጉበት በሽታ ያለባቸው ግለሰቦች በተለምዶ በኮማሪን የበለጸጉ ምግቦችንና ቅመማ ቅመሞችን እንዲቀንሱ ይመከራሉ። ይህም ተጨማሪ ጭንቀትን ለመከላከል ይረዳል። ቅርንፉድ በተለይም የቅርንፉድ አስፈላጊ ዘይት የጉበት በሽታን ወይም ደግሞ ምልክቶቹን ለመቆጣጠር ከሚያገለግሉ አንዳንድ መድኃኒቶች ጋርም መስተጋብርን ሊፈጥር ይችላል። የቅርንፉድ ዘይት በጉበት ኢንዛይሞች አማካኝነት የመድኃኒቶችን መለዋወጥ ላይ ተጽዕኖ ሊያሳድርና የመድኃኒት መደበኛ ተግባርንም ሊያስተጓጉል ይችላል። ይህም ውጤታማነታቸውን ሊቀይር ወይም ደግሞ አሉታዊ ምላሽን ሊፈጥር ይችላል። የጉበት በሽታ ያለባቸው ግለሰቦች ከመጠቀማቸው በፊት ዶክተራቸውን ማማከር አለባቸው። ቅርንፉድ በጠንካራ ጥሩ መዓዛ ባህሪያቱ እናም የምግብ መፍጫ ስርዓትን በሚያነቃቁ አስፈላጊ ዘይቶች ይታወቃሉ። እንደ እብጠት፣ ጋዝ፣ የምግብ አለመፈጨት ወይም ደግሞ እብጠት ያሉ የምግብ መፈጨት ችግሮች ሊያጋጥማችሁ በሚችል የጉበት በሽታ ባለባቸው ግለሰቦች ላይ ከፍተኛ መጠን ያለው ቅርንፉድን መጠቀም እነዚህን ምልክቶችን ሊያባብሰው እናም ወደ የጨጓራ ምቾት ማጣትም ሊያመራ ይችላል። ጉበታችን መርዝንናም የሜታቦሊክ ተረፈ ምርቶችን ጨምሮ ጎጂ የሆኑ ንጥረ ነገሮችን ከሰውነት በማጽዳት ረገድ ጉበት ወሳኝ ሚናን ይጫወታል። ቅርንፉድ አንቲኦክሲዳንትስ እናም ጸረ ብግነት ባህሪያቶች ስላላቸው ለአንዳንድ ግለሰቦች የጉበት ጤና ሊጠቅም ይችላል።
የጉበት ተግባር ችግር ያለባቸው ሰዎች ግን በቅርንፉድ ውስጥ የተወሰኑ ውህዶችን በማዘጋጀት ላይ ችግር ሊገጥማቸው ይችላል። ይህም የጉበት ስራ እንዲጨምርናም ለጉዳት ይዳርጋል። ቅርንፉድ በጉበት ጤና ላይ ሊያመጣ የሚችለውን ተጽዕኖ ግምት ውስጥ በማስገባት በአጠቃላይ የጉበት በሽታ ያለባቸው ግለሰቦች እንደ የቅርንፉድ ዘይት ወይም ደግሞ ተጨማሪ አላስፈላጊ ምግብን ከመመገብ ይልቅ እንደ የተመጣጠነ አመጋገብ አካል አድርጋችሁ ቅርንፉድን ምግብን በማብሰል ውስጥ በመጠኑ እንድትወስዱ ይመከራል። የጉበት በሽታ ያለባቸው ግለሰቦች በሄፓቶቶክሲክ ተጽዕኖ፣ በኮማሪን ይዘቱ፣ በመድኃኒት መስተጋብሮች የመጋለጥ እድላቸውናም በምግብ መፈጨት ጤና ላይ ችግር ስለሚኖራቸው ቅርንፉድን ሲጠቀሙ ጥንቃቄ ማድረግ አለባቸው። የቅርንፉድ ፍጆታን በመገደብናም የባለሙያዎችን ምክር በመጠየቅ ለጉበት ጤና ቅድሚያ መስጠት ተጨማሪ የጉበት ጉዳቶችን ለመከላከልናም የጉበት በሽታ ላለባቸው ግለሰቦች አጠቃላይ ጤናን ይደግፋል። ሁለተኛ፣ የደም መፍሰስ ችግር ያለባቸው ሰዎች ናቸው። ቅርንፉድ በውስጡ ኢዮጅኖል የተባለውን የደም መርጋትን የሚገታ ጸረ የደም መርጋት ባህሪ ያለው ውህድን ይዟል። እንደ ሄሞፊሊያ ወይም ደግሞ ትሮምቦሳይቶፒኒያ ያሉ የደም መፍሰስ ችግር ያለባቸው ግለሰቦች ከመጠን በላይ የደም መፍሰስን ለመከላከል የቅርንፉድ አጠቃቀምን መገደብ ሊኖርባቸው ይችላል። በተለይም የቅርንፉድ ዘይት ኃይለኛ የጸረ ባክቴሪያ ተጽዕኖ ስላለው በጥንቃቄ ጥቅም ላይ መዋል አለበት። ሶስተኛ ደግሞ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች ናቸው። ቅርንፉድ በጣም አስፈላጊ በሆኑ ዘይቶች የበለጸገ ሲሆን ይህም የጨጓራ ሽፋንን የሚያናድድ ወይም ደግሞ የሚያበሳጭና አንዳንድ የምግብ መፈጨት ችግሮችን ያባብሳል። እንደ የጨጓራና የምግብ መፈጨት በሽታ ወይም ደግሞ ጀርድ፣ የጨጓራ ቁስለት ወይም ደግሞ ፔፕቲክ አልሰር ወይም እንደ ኢንፍላማቶሪ ባውል ዲዚዝ ያሉ የጨጓራና የምግብ መፈጨት መታወክ ያለባቸው ግለሰቦች ከፍተኛ መጠን ያለው ቅርንፉድን ሲጠቀሙ እንደ ቃር፣ የጨጓራ ቁስለት ወይም ደግሞ የአንጀት እብጠትን ጨምሮ የከፋ ምልክቶችን ሊያስከትልባቸው ይችላል። ስለዚህ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች ሲጠቀሙ ጥንቃቄ ማድረግ ወይም ደግሞ ማስወገድ ይኖርባቸዋል። አራተኛ ደግሞ የስኳር በሽታ ያለባቸው ሰዎች ናቸው። ይህ እንግዲህ እንዳጠቃቀማችሁ መጠን ይወሰናል። ቅርንፉድ በደም ውስጥ ያለውን የስኳር መጠን በመቀነስ የኢንሱሊን ሴንሲቲቪቲን እንደሚያሳድግ ተረጋግጧል። የስኳር በሽታ ያለባቸው ሰዎች የደም ስኳር መጠንን ለመቆጣጠር መድኃኒቶችን የሚወስዱ ሰዎች ሃይፖግላይሲሚያ ወይም ደግሞ ዝቅተኛ የደም ስኳርን ለመከላከል ቅርንፉድን በሚወስዱበት ጊዜ በጣም ጥንቃቄ ማድረግ አለባቸው። ቅርንፉድን በአመጋገብ ውስጥ ስታካትቱ የደም ውስጥ የግሉኮስ መጠንን በየጊዜው መከታተል ይመከራል። የስኳር በሽታ ያለባቸው ግለሰቦች ቅርንፉድን በደም ስኳር መጠንና በአጠቃላይ ስኳር በሽታ አያያዝ ላይ ከሚያስከትላቸው ተጽዕኖ ጋር በተያያዙ በርካታ ምክንያቶች የተነሳ ቅርንፉድን ሲጠቀሙ ጥንቃቄ ማድረግ ሊያስፈልጋቸው ይችላል። ቅርንፉድ ባዮ አክቲቭ ውህዶችን፣ ኢዮጅኖልን እናም ሌሎች ፋይቶኬሚካሎችን በውስጡ የያዘ ሲሆን እነዚህም የኢንሱሊን ስሜትን እንደሚያሻሽሉ፣ የደም ስኳር መጠን እንዲቀንስና የግሉኮስ ሜታቦሊዝምን እንደሚያሻሽሉም ተረጋግጧል። እነዚህ ተጽዕኖዎች በመጠኑ የስኳር ህመም ላለባቸው ግለሰቦች ጠቃሚ ሊሆኑ ቢችሉም በተለይም እንደ የቅርንፉድ ዘይት ወይም ደግሞ ተጨማሪዎችን ከመጠን በላይ መውሰድ በደም ውስጥ ያለው የስኳር መጠን በከፍተኛ ሁኔታ እንዲቀንስ ሊያደርግ ይችላል። ይህም ሃይፖግላይሲሚያ ወይም ደግሞ ዝቅተኛ የደም ስኳር መጠንን ያስከትላል። ቅርንፉድ በባህላዊ መንገድ በደም ውስጥ ያለውን የስኳር መጠን ለመቆጣጠር እንዲረዳ ከእጽዋት መድኃኒት ውስጥ ጥቅም ላይ ይውላል። ይሁን እንጂ የስኳር በሽታ ላለባቸው ሰዎች የደም ውስጥ የግሉኮስ መጠንን ለመቀነስ መድኃኒቶችን ወይም ደግሞ እንደ ኢንሱሊን ወይም የአፍ ውስጥ ሃይፖግላይሲሚክ መድኃኒቶችን ለሚወስዱ ሰዎች ብዙ መጠን ያለው ቅርንፉድን በአመጋገባቸው ውስጥ መጨመር የእነዚህን መድኃኒቶች ሃይፖግሊሲሚክ ተጽዕኖን ሊያጠናክረው ይችላል። ይህም በአደገኛ ሁኔታ ዝቅተኛ በደም ስኳር የመያዝ ዕድልን ይጨምራል። ቅርንፉድ ኢንሱሊንን የሚያነቃቁ ባህሪያቶችን አሳይቷል። ይህም ማለት በሰውነት ውስጥ የኢንሱሊን ተግባር እንዲጨምርና በሴሎች የግሉኮስ መጠን እንዲጨምር ያደርጋል። ይህ የኢንሱሊን ሬዚስታንስ ወይም ደግሞ አይነት 2 የስኳር በሽታ ላለባቸው ሰዎች ጠቃሚ ሊሆን ቢችልም አይነት 1 የስኳር በሽታ ያለባቸው ወይም ደግሞ የኢንሱሊን ሕክምና ላይ ያሉ ግለሰቦች የኢንሱሊን መጠን ማስተካከያ ሊፈልጉ በሚችሉ የደም ስኳር ደረጃዎች ውስጥ ያልተጠበቁ ጠብታዎችን ለማስወገድ ጥንቃቄ ማድረግ አለባቸው። ቅርንፉድ ያለው ግላይሲሚክ ኢንዴክስ እንደ ፍጆታችሁ መጠን፣ እንደ ቅርንፉዱ መጠን እንደምትወስዱት ቅርንፉድ በቅርንፉድ ዱቄት፣ በቅርንፉድ ዘይት ወይም ደግሞ ቅርንፉድ ሙሉውን ባሉ ነገሮች ላይ በመመስረት በግለሰቦች መካከል
ተጽዕኖ ሊለያይ ይችላል። አንዳንድ የስኳር በሽታ ያለባቸው ሰዎች ቅርንፉድን ከበሉ በኋላ በደም ውስጥ ያለው የስኳር መጠን በከፍተኛ ሁኔታ እየቀነሰ ሊሄድ ይችላል። ሌሎች ደግሞ ከፍተኛ ተጽዕኖ ላይኖራቸው ይችላል። የቅርንፉድ ተጨማሪዎች ወይም ደግሞ ከፍተኛ መጠን ያለው የቅርንፉድ ዘይት የስኳር በሽታ ለመቆጣጠር ጥቅም ላይ ከሚውሉ መድኃኒቶች ጋር መስተጋብርም ሊፈጥር ይችላል። ቅርንፉድ የእነዚህ መድኃኒቶች ሃይፖግሊሲሚክ ተጽዕኖን ከፍ ሊያደርግናም በደም ውስጥ ያለው የስኳር መጠን በፍጥነት እንዲቀንስም ሊያደርግ ይችላል። ይህም እንደ ሃይፖግላይሲሚያ ያሉ ችግሮችን ሊያስከትል ወይም ደግሞ የስኳር በሽታ መድኃኒቶችን ውጤታማነታቸውንም ሊቀይር ይችላል። የስኳር ህመም ያለባቸው ሰዎች ቅርንፉድን ወደ አመጋገባቸው ውስጥ ለማካተት የመረጡ ሰዎች በደም ውስጥ ያለውን የግሉኮስ መጠን ምንጊዜም ቢሆን በጥንቃቄ መከታተል አለባቸው። ቅርንፉድን ከመውሰዳቸው በፊትና በኋላ ምንጊዜም ለውጦችን መከታተል አስፈላጊ ነው። የስኳር በሽታ ያለባቸው ግለሰቦች ታዲያ የደም ስኳር መጠንንና አጠቃላይ የስኳር እንክብካቤን ደህንነቱ የተጠበቀ እናም ውጤታማ አስተዳደርን ለማረጋገጥ ቅርንፉድን ወደ ምግባቸው ውስጥ ከማካተታቸው በፊት ዶክተራቸውን ማማከር ይኖርባቸዋል። አምስተኛ ደግሞ አለርጂ ያለባቸው ሰዎች ናቸው። አንዳንድ ግለሰቦች ለቅርንፉድ ወይም ደግሞ ለተዛማጅ ተክሎች አለርጂ ሊሆኑ ይችላሉ። በቅርንፉድ ላይ የሚደርሰው አለርጂ ከቀላል የቆዳ ሽፍታ፣ ማሳከክ ወይም ደግሞ እብጠት እስከ ከባድ የመተንፈስ ችግር፣ የደረት መወጠር ወይም ደግሞ አናፊላክሲስ ያሉ ከባድ ምልክቶችን ሊደርስም ሊያስከትልም ይችላል። ለቅርንፉድ የሚታወቅ አለርጂ ያለባቸው ሰዎች ሙሉ በሙሉ ቅርንፉድን ማስወገድ ይኖርባቸዋል። ስድስተኛ ደግሞ እርጉዝናም የሚያጠቡ እናቶች ናቸው። ቅርንፉድን በመጠኑ መጠቀም በአጠቃላይ በእርግዝና ወቅት ደህንነቱ የተጠበቀ ነው ተብሎ የሚታሰብ ቢሆንም ከመጠን በላይ መውሰድ ግን ወይም ደግሞ የቅርንፉድ ማሟያዎችን ወይም ንጥረ ነገሮችን መጠቀም መወገድ አለበት። የቅርንፉድ ዘይት ወይም ደግሞ ከፍተኛ መጠን ያለው የቅርንፉድ ተጨማሪዎችን ወይም ደግሞ እንደ ሰፕልመንት መልኩ መውሰድ የማህፀን ቁርጠት እንዲቀሰቀስና ለነፍሰ ጡር ሴቶች ስጋትን ሊፈጥር ይችላል። ይህም ወደ ውስብስብ ችግሮች ሊያመራ ይችላል። ለነፍሰ ጡርናም ለሚያጠቡ ሴቶች ቅርንፉድን ከመጠቀማችሁ በፊት ከጤና ባለሙያ ጋር መማከር ጥሩ ነው። ሰባተኛ ደግሞ የጥርስ ህመም ያለባቸው ሰዎች ናቸው። ቅርንፉድ ለህመም ማስታገሻ እናም ጸረ ተዋሲያን ባህሪያቶች በባህላዊ ህክምና በአፍ ውስጥ ህክምና ለማድረግ በተለምዶ ጥቅም ላይ የሚውል ቢሆንም ከፍተኛ መጠን ያለው የቅርንፉድ ዘይት ወይም ደግሞ ቅርንፉድን ወደ ድድ ላይ በቀጥታ መጠቀም ጥርስ፣ ድድ ወይም ደግሞ የአፍ ውስጥ ቲሹዎች ላይ ብስጭት፣ የማቃጠል ስሜት ወይም ደግሞ የአለርጂ ምላሾችን ሊያስከትል ይችላል። የጥርስ ህመምተኞች ወይም ደግሞ ነባር የሆነ የአፍ ጤንነት ችግር ያለባቸው ግለሰቦች በጥርስ ህክምና ባለሙያ መሪነት የቅርንፉድ ምርቶችን መጠቀም ይኖርባቸዋል ማለት ነው። ከልክ በላይ መጠቀም የለባችሁም። በአጠቃላይ ክቡራትና ክቡራን ተመልካቾቼ አሁን የገለጽኩት የጤና ችግር ያለባቸው ግለሰቦች ስለ ቅርንፉድ አወሳሰድ መጠንቀቅና ከጤና ባለሙያ ጋር በመማከር በጥንቃቄ ቅርንፉድን ስለመጠቀም መመካከር አስፈላጊ ነው። ከቅርንፉድ አጠቃቀም ጋር ተያይዘው ሊከሰቱ የሚችሉ አደጋዎችን ማወቅና መጠንቀቅ ግለሰቦች ጉዳትን ሳያስከትልባቸው ወይም ደግሞ የጤና ሁኔታዎችን ሳያባብስባቸው የቅርንፉድ የጤና ጥቅሞችን እንዲያገኙ ለማረጋገጥ ይረዳቸዋል ማለት ነው። እነዚህ ችግር ካለባችሁ ቅርንፉድን ስትጠቀሙ ጥንቃቄ ማድረግ ማስወገድ ወይም ደግሞ አስቀድማችሁ በቅርበት ያለውን የህክምና ባለሙያችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው እንግዲህ የጤና ትምህርቴ ይህንን ይመስል ነበረ። እንዳልኳችሁ ስለ ቅርንፉድ የጤና ጥቅሞች ማወቅ የምትፈልጉ ከሆነ በቻናሌ ላይ ገብታችሁ መመልከት የምትችሉ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ላይክ ሳታደርጉ በፍጹም እንዳትወጡ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ቻው ቻው።